ሀዊ ተብዬዋ በሱመያ ላይ በጣም በሚገርም ሁኔታ ነው የተነሳችባት ምክንያት ደግሞ ምክንያት አላት። ለምን እንደተነሳች ለምን እንደዚህ እንደምትሆን ምክንያት አላት። አንደኛው ይሄ ነው። ሁለተኛው ደግሞ ሰይድ ትልቅ ጥፋት ነው ያጠፋውን ጥፋት ደግሞ አንድ በአንድ ነግራችኋለሁ። ምን አይነት ጥፋት ነው ያጠፋው? ምንም አሁን እዚህ ጋር ሱመያ እንድትወደው ወይም ሱመያን የተደረገው ነገር ልብሱ እሷ ጋር መድረሱ ጥሩ ሆኖ መናገሩ እንዳለ ሆኖ ቢናገርም ማለት ነው። ግን አሁን ምን አይነት ስህተት ውስጥ ነው ያለው? ከባድ ስህተት ውስጥ ነው ያለው። ከባድ ችግር ውስጥ ነው ያለው። የገባበት ነገርን ደግሞ ቶሎ ብሎ ሶሉሽን ካላደረገ አንደኛ ሱመያና ሰኢድ ሲጀመር ሮዛ በአንድ እጇ ነው፣ በሁለት እጇ ብትይዛት ስብር ነው የምትልባት። እንዴ ሮዛ እኮ ግድንግድ ነች፣ በጣም ግድንግድ ስፖርተኛ ነች፣ ሁላ ካራቴ ሁሉ ትችላለች። እጥብ አድርጋ ነው የምታሰጣት። እንደው ትንሽ ሰኢድን ሼም ይዟት ነው እንዴ? ምንም ሼም የላትም እንኳን ቢያንስ ምንም ሼም የላትም ቢያንስ እንኳን ማለት ነው። ልትደባደቢ ነው ሲላት እንኳን አውቆ እንደጠየቃት ማወቅ ያቅታታል እንዴ? አውቆ እንደጠየቃት እኮ መረዳት ምንም ችግር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ እንግዲህ ሰኢድ በጣም ጥሩ ነገር ሰርቷል። በጣም ጥሩ ነገር ነው ያደረገው ሰኢድ ማለት ነው። ሰኢድ ጥሩ ነገር ሰርቶ እጅግ በጣም የተሳሳተ ነገር ነው ያደረገው ማለት ነው። ስህተት ላይ ነው አሁንም ያለው። ምንም ያላወቀው ነገር አለ። ግን ሱመያ ምንድን ያለችው? የማንም ልቅንቅም የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም። አረ ገጠምኩት እኔ ራሱ። እጅግ በጣም ሌባ ብሎት መሳደብ ራሱ ነውር ነው፣ በጣም ነውር ነው። እቺ የባሰው አታምጣ የሆነች የባሰው አታምጣ፣ ከዚች የባሰች ከመጀመሪያው የባሰች ትልቋ ሸይጣን ከበድ ያለችው ነች እቺ ማለት ነው። ምንድነው ምን እያደረገች ነው? የሆነ ተልኮ እንዳላት አሁን በግላጭ ታወቀ። ተልኮ አለ በሱመያ ላይ እና በሱመያ ላይ በደንብ ተልኮ እንዳለባት ይሄ ታወቀ ነው። አንደኛ ቤት ገዛላት። ቀጣይ ደግሞ አሁን እንደገና ምን ታደርጋለች? ከጀርባዋ ሌላ ተልኮ ስላላት ምን ልታደርግ ነው? ሰኢድን ሙጥጥ አድርገው ልጠፋ ነው ማለት ነው። የእሷ ሐሳብ እንደ ሐሳብ ማለት ከልብስ ጀምራለች። በትንሹ የጀመረች ምንድነው የሚባል ነገር አለ። ሌባ ብላ ስትሳደብ ሰኢድ ትልቅ ሰርቷል። እቺ በቃ እንዴት እንደምታኖረው ነው እያሰብኩ ያለሁት። በጥፊ ይላታል ብዬ ስጠብቅ ጭራሽ ሌላ ዝም ሲል ደግሞ ምንድነው የሚፈጠረው? ፊት ሰጣት ማለት ነው። የበለጠ ነው ፊት የሰጣት። አረቻ አታኖረውም፣ በጭራሽ አታኖረውም። እስቲ ቪዲዮውን ተመልከቱት። ሴትዮ ነው። አንቺ ምን አይነት ነሽ እንዴ? አንቺማ ለራስሽ ቢመጣልሽ ማለት ነው የራስሽ ነገር ቢሆን የተወሰደው አኡዝ ቢላ ልብስሽን አውልቀሽ ፍርፍር ነው የምትይው መሬት ላይ እንዴ። ሮዛ ልገላት ሲጥል ታረጋት እንዴ? ምን አገባሽ አንቺ? ገና እኮ ገብታ እኮ አንድ ወር እንኳን አቆይም። ምን አለ ትንሽ ረጋብቲ ማለት የሆነ ሰው እኮ በውስጡ ራሱ ተናዶ የሆነ ማፈር የሚባል ነገር አለ፣ ወይም ደግሞ ስብን የሆነ። ስለዚህ አጠር መጠን ቀጠን ያለ መልእክት ሱመያ አስተላልፋለች። እንደዚህ ቆፍጠን ነው ማለት ያለብሽ። በቃ ቆፍጠን። ጓደኛሽን ከዚህ በፊትም ተናግሬ ነበር፣ ችግር ይመጣባታል፣ መጠበቅ አለባት ራሷን ብላ ምንም ሳትፈራ ለስራዋ ላደረገችው ነገር ምላሿን ይዛ ሰኢድ ጋር ቀርባለች። ግን ቢሆንም ትክክለኛ ነገር የተናገረው ያ ለአንቺ እኮ አልተገዛም፣ የተገዛው ለልጆቼና ለሚስቴ ነው። እንዴት እንደዚህ ትሆኛለሽ ማለት ምን አይነት ኮምፕሌክስ ነው ይሄ? የሌለ ኮምፕሌክስ፣ የሌለ የቅናት መንፈስ፣ የሌለ ታርጌት። በቃ እዚህ ጋር የሆነ ነገር እንዳሰበች አስታወቀባት ማለት ነው። ስለዚህ ምንድነው ሐሳቧ? ከጀርባ ሌላ ታሪክ አለ ማለት ነው። ይሄ ተልኮ ሲጀመር ሮዛ ጭምቅ አድርጋ ታሰጣሻለች። ጭምቅ አድርጋ ነው የምታሰጣሽ፣ ጨምቃ ታሰጣሻለች። ትንሽ ብትቆዩ ጠምዝዛ እንደቺ በጣም የሌለ ተልኮ ነው። ግን ሱመያ ያስተላለፈችው አጠር መጠን ያለ መልእክቱን ላሰማችሁ። አንተን ትደፋለች፣ በጣም እርግጠኛ ነኝ። በተኛበት መርዝ ሰታ ወይ የሆነ ነገር አድርጋ ንብረትክን በሙሉ ነው የምትወስደው። በጣም ለምን ለልብስ እንዲሆነችው ሰው ለምሳሌ እንኳን እኔ የተናደርኩት ለልብሱ አይደለም፣ ግን ቤቴ መታ ስለሰረቀሽ ነው ሊል ይችላል። ከዛ እንዳትመጣ ብሎ ማራቅ ይችላል። ሱመያ ስንት ነው የምትከፍልሽ? አንቺ ተከፍሎሽ ነው እንደ ሰኢድ ጋር የመጣሽው ልታስመስይ? የሰኢድን ንብረት ለቃቅምና ነይ ብሎ የላከሽ ሰው አለ?
ትክክል ከሆነች በቃ ፊት ባይሰጣት ኖሮ ገና ይሄንን ስትናገር እዛው ጋር ነበረ ዝም ማስደረግ የነበረበት። ፊት ሰጣት። ፊት ሲሰጠው ጭንቅላቱ ላይ ወጣች። ከዛ በኋላ ለቀቀኝ ለመደባደብ ዘራፍ አካኪ ዘራፍ ብላ ማለት ጀመረች። ሱመያ ትክክለኛ ነገር ነው የተናገረችው። በቃ ጥፋቱ ያለው ሰኢድ ጋር ነው። ሰኢድ በደንብ ፊት ሰጥቷታል። ነገ ምን ታደርገው እንደሆነ ማወቅ አለበት። በዚህ ከጀመረች ነገ ምን ልታደርገው ነው? በንዴትና በልህ የምትገባበት ነገር የማይሆን ነገር ውስጥ ከተተ ማለት ነው። አሁን ጭራሽ እቺ ከሱመያ ጋር ታርቀ ከልጆች ጋር ተገናኝተ እንዳትገናኝ የራሷን የሆነ ጥበብ እንደምታደርግ አትጠራጠር። በቃ በፍጹም አታገናኝም። በፍጹም ማለት ነው። በፍጹም አጠገቧ ድርሽ እንድትል አታደርገም ሱመያ አጠገብ ማለት ነው። ይህንን እመን። አንተ ለልጆችና ለሚስት የገዛውን ንብረት ወስዳ ሮዛ ስለሰጠች እንደዚህ ከሆነች ጭራሽ ሱመያና አንተ ታርቃችሁ አንድ ላይ እንኑር ብትል ምን እንደሚፈጠር ማሰብ በጣም ቀላል ነው። ስለዚህ እንደኔ ሐሳብ አትሆንም። እኔ ልንገርህ ልጅ አትሆንም። ካልሆነ ሁሌም ስለሷ እናገራለሁ። ምክንያቱም እያደረገች ያለችው ነገር ከመሰረቱ እንደዚህ ከሆነ ቤት ገዝተህላት ከመጀመሪያው ምን አለች? በቃ ተዋት፣ እሷን መፈለግ ምናምን ተዋት፣ እኔ እናንተ እንኖራለን። ወይኔ ስጦታው በጣም ደስ ይላል። ከዛ በኋላ ተቃጥላ ለዱላና ለድብድብ ተነሳች። እስቲ ደግሞ እንዳደገኛ ያደረጋትን ቪዲዮ እንመልከተው። እንደ ኃይለኛ ሮዛ ቆይ ተረጋጊ። ለምን አትሄድም? ሲጀመር አንተ ሂድ ዳባድ ነው ሱታ ታስገባይ። ቆይ ዱራ አይ ዱገማን ወታል ታይዳ የምርሽን ተደባደብ ነው ማለት እሱ ግን የመጣው ከሰው ጋር ካህች ሌባ ይስተቀደኝ ዱጋ ወለሉ ደም ታክሲ አነ ቆሳንዴ ማሬ ዱጋ ወለሉ ደም ተረጋጊ። ቆይ ታስገባይ እስኪ ቆይ ተረጋጊ ነው። ቁሚ አንቺ ምንድነው? ቁሚ እስኪ በጣም እንደምን ይፈላል ስለዚህ ቁሚ እሺ ማልተው ደምት ቆይ ምስኪና ዶፍ ደምት አቤብቲ አስራ ሲፈነታ ሲጂ ቆይ ዳባዱ ቆይ አትዳባዱ ታስገባይ ግድ ነው በሲ ደመራት ረጋቤ እስኪ ተረጋጊ ደሚ ቢያቲ አናፊ ሲሳዳን ደባ አናፊ ሲወዲ ደማ ለቹ ደማ ዱቆ ቀበተ ታስገባይ ቆይ ተረጋጉ። ቆይ እንደዛ አይደለም እንደዚህ ነው እናንተ ተጠጣሽ አይደለም ማለት ለስቅ ነው ከሰው ጋር መጣው ለካት እኔ ከሌባ ጋር ሳቃለም ሲጀመር ሮዛ በአንድ እጇ ነው በሁለት እጇ እንደዚህ በሁለት እጇ ብትይዛት ስብር ነው የምትልባት። እንዴ ሮዛ እኮ ግድንግድ ነች። በጣም ግድንግድ ስፖርተኛ ነች። ሁላ ካራቴ ሁሉ ትችላለች። እጥብ አድርጋ ነው የምታሰጣት። እንደው ትንሽ ሰኢድን ሼም ይዟት ነው እንዴ? ምንም ሼም የላትም እንኳን ቢያንስ ምንም ሼም የላትም ቢያንስ እንኳን ማለት ነው። ልትደባደቢ ነው ሲላት እንኳን አውቆ እንደጠየቃት ማወቅ ያቅታታል እንዴ? አውቆ እንደጠየቃት እኮ መረዳት ምንም ችግር የለም። ወይኔ በላቸው ስንት አይነት ሰው አለ። ከየት ነው ያመጣት ደግሞ? ምን አይነት ባህሪ ምን አይነት ጸባይ ነው ያላት? የባሰ አታምጣ። እዚህ ጋር ደግሞ ምን አለች ሱመያ የተናገረችው አጭር መልእክት የመጨረሻ ያው እዚህ ጋር ሱመያ የተናገረችው ሊሆን ይችላል ግን በቃ ማለት የሆነ ራስን መቆጣጠር የምትችለው ይሄ ነገር ሮዛ ጥፋተኛ አይደለችም። ገና ስትመጣ እጇን ሰብስባ ምናምን በነገራችን ላይ ሮዛ ለምን ዝም እንደረቻት አላውቅም። በጣም የዋናት ግን በጣም ኃይለኛ ናት። በዛ ላይ ደግሞ ቁመት ራሱ አይገናኙም። ሮዛ በጣም ረጅም ነች ሮዛ ማለት ነው። ስለዚህ አንዴ እንደዚህ በጥፊ ብትላት የምትወድቅ ልጅ ናት። እርግጠኛ ነኝ ሮዛ ማለት ከሰው ጋር መጋጨት መደባደብ ምናምን በጭራሽ ነው የማትፈልገው እንጂ እንዲህ ድባቅ ነው የምታስገባሽ የነበረው ማለት ነው። በዛሽ ቁመትሽ ፍርፍር ስትይ ሰኢድ ራሱ በቃ ማለት ታይ ምናምን ከምትል አንዴ በጥፊ አትላት። እውነቴን ማለት ሮዛ ምንም ታርግ ምንም አንተ ማለት የረጅም ጊዜ ጓደኛችን ናት። ጥፋት አሁን እዚህ ላይ ደስ እንዳለክ ነው ያሳየው። ደስ ካለክ ለልጆች ነው የወሰደችው ብለክ ነበር እሷን በጥፊ ማለት ያለብህ። ወይ ደግሞ መጀመሪያው ራሱ እማታለው ምናምን እንዳትነኪያት ለምን ወሰርሽ? እሺ ለምን ወሰርሽ? በቃ ለልብሱ ተናዳ ላይሆን ይችላል ብላ ካሳመነችው መማታትን ምን አመጣ? ከመማታት ለምንድነው ልብስ መተሽ የወሰርሽው? ምን አይነት ንቀት ነው ብላ በንግግር ቆይ የምታመጣቸው ሴቶች በንግግር ከሮዛ ውጭ አንድ በንግግር የሚያምን ልጅ ሴት እስኪ አምጡልኝ።
ሲጀመር ተልኮ ያላት ነው። በቃ ተልኮ ከጀርባ የምትፈልገው ነገር አለ። ሀዊ ተብዬዋ በሱመያ ላይ በጣም በሚገርም ሁኔታ ነው የተነሳችባት ምክንያት ደግሞ ምክንያት አላት። ለምን እንደተነሳች ለምን እንደዚህ እንደምትሆን ምክንያት አላት። አንደኛው ይሄ ነው። ሁለተኛው ደግሞ ሰይድ ትልቅ ጥፋት ነው ያጠፋው። ያጠፋውን ጥፋት ደግሞ አንድ በአንድ ነግራችኋለሁ። ምን አይነት ጥፋት ነው ያጠፋው? ምንም አሁን እዚህ ጋር ሱመያ እንድትወደው ወይም ሱመያን የተደረገው ነገር ልብሱ እሷ ጋር መድረሱ ጥሩ ሆኖ መናገሩ እንዳለ ሆኖ ቢናገርም ማለት ነው። ግን አሁን ምን አይነት ስህተት ውስጥ ነው ያለው? ከባድ ስህተት ውስጥ ነው ያለው። ከባድ ችግር ውስጥ ነው ያለው። የገባበት ነገርን ደግሞ ቶሎ ብሎ ሶሉሽን ካላደረገ አንደኛ ሱመያና ሰኢድ ሲጀመር ከጀርባዋ የምትፈልገው ነገር አለ። ይሄ ተልኮ ነው። ልክ ልኳን እንደዚህ ንገሪያት፣ ዝም እንዳትያት። በቃ ልክ ልኳን እንደዚህ መናገር አለብሽ። በቃ ሰኢድ አላስከብር ካለ እንደዚህ ራስሽን ማስከበር አለብሽ። ሱመያውን ወንድመሻል። በቃ በደንብ ተመችተሽኛል። ልክ ልኳን ምላሽን ልክ ልኳን ንገሪያት። ለምን አርፋ እንድትቀመጥ ማለት ነው። የሰኢድ ነገር ጥሩ ነገር እየሰራ ስተት፣ ጥሩ ነገር ይሰራ ስተት ማስታረቁ ራሱ ከዚህ ጋር እርቅም አታስፈልግም ሲጀመር ማለት ነው። ውድና የተከበራችሁ ቤተሰቦች እናንተስ ምን ትላላችሁ? እስቲ ኮሜንት ላይ አስቀምጡልኝ። የሴጣን ጤኔጥየዋ ቁራጭ አሁን በጥበጥ እያደረገች ነው። ኮሜንታችሁን ሀሳባችሁን አስቀምጡልኝ። ሰላማችሁ በያላችሁበት ብዝት ይበል። ሰላም ሁኑልኝ።